Okay, let's be honest. ስንቶቻችሁ ናችሁ actually ትኩረት ያላችሁ ማለትም ስራችሁን ስትሰሩ ትምህርት ላይ ስትማሩ ስታጠኑ any assignment ስትሰሩ hell even project ስትሰሩ ስንቶቻችሁ actually 100% deep work ትሰራላችሁ or ደግሞ ስንቶቻችሁ focus አላችሁ? Hey everyone, እንዴት ናችሁ? ለማታውቁኝ እንግዲህ ያባላለሁ። እዚህ ቻናል ላይ ስለ productivity, self improvement የመሳሰሉ ቶፒኮችን እናወራለን። አዲስ ከሆናችሁ subscribe በማድረግ ፋሚሊያችንን join አድርጉ and like I said ህይወታችሁ ላይ መቀየር እንዲሁም ደግሞ መለወጥ ኢንተረስትድ ከሆናችሁ ይቻላል እናንተ ነው። ናው ምናልባት የምታውቁ ከሆነ እኔ ፐርሰናል ኮች ነኝ። ማለትም ህይወታቸው ላይ ለውጥ ማውጣት የሚፈልጉ ሰዎች actually ከኔ ጋር one to one ይሰራሉ and አብዛኞቹ ተመሳሳይ የሚያደርጋቸው ነገር ትኩረት የላቸውም። ማለትም ስራቸው ላይ ሲሰሩ ትምህርታቸው ላይ ሲማሩ ምናምን ነገር ምክንያቱም እኔ ጋር የሚመጡት ክላይንቶች ሁልጊዜ ተመሳሳይ ህይወት የላቸውም። አንዳንዶቹ የቤት እመቤቶች ናቸው፣ አንዳንዱ ቢዝነስ ኦነር ነው፣ አንዳንዱ ኢቭን ተማሪዎችም አሉ። ጀስት ከሁሉም ኤሪያ ስለሚመጡ እነዚህን ሰዎች ኮመን የሚያደርጋቸው ትልቁ ችግር ዲስከቨር ያደረጉት is that focus የላቸው። so ከኔ ጋር እንግዲህ one to one coaching session ይኖረናል ማለት ነው በዚህ ቪዲዮ which is በነፃ so yeah at least subscribe አድርጉ you know even though በነፃ ብሰጣችሁ so yeah so ልክ እንደነገርኳችሁ ከኔ ጋር ሲመጡ መጀመሪያ የማደርገው ነገር is ህይወታቸውን አሰስ አደርጋለሁ፣ ህይወታቸውን እቃኛለሁ። ማለት ምን አይነት ላይፍ ስታይል ነው እነዚህ ሰዎች ያላቸው፣ so ፎከስስ ደግሞ የለኝም የሚሉት ኤግዛክትሊ ምን ነገር ላይ ነው የሚለው ማለት ነው። so the same thing ይሄን ነገር ስናገራችሁ ራሳችሁ ላይ እንድትሰሩ የምፈልገው የቤት ስራ ፎከስ የለኝም ትኩረት አላረግም ስትሉ ኤግዛክትሊ ምን ላይ እዚህ ትምህርት ላይ አሳይመንት ስትሰሩ ምክንያቱም ምን በልና አይ ቤት ሳጸዳ ፎከስ የለኝም ካላችሁ ሃኒ ያ ፎከስ አይፈልግም። ኦኬ ኦር ደግሞ አይ ምግብ ስሰራ ኪችን ውስጥ ሆነና ነገር ፎከስ it doesn't work like that ኦር ደግሞ ላይክ እንበልና ፎከስ የማይፈልጉ ነገሮች ሶሻል ሚዲያ ላይ ስክሮል ስታደርጉ those things don't need ፎከስ የሚፈልጉ ነገሮች በጠቅላላ ዲፕ ወርክ እንላቸዋለን። well ultimately እነዚህ ነገሮች ስታደርጉ ውጤታማ የሚያደርጓችሁ ነገሮች ናቸው ማለት ነው። so all in all አንዳንድ ነገሮች ላይ ዲፕ ወርክ ማድረግ ከከበዳችሁ ወይም ደግሞ ፎከስ ማድረግ ከከበዳችሁ usually ፎከስ የማድረግ ችግር ሳይሆን either የዲሲፕሊን ወይም ደግሞ የኢንቫይሮንመንት ችግር ነው። ለምን ይመስላችኋል ተማሪ ያለን ጥናት ለማጥናት ስንል ላይብረሪ የምንሄደው? because ላይብረሪ by default ኢንቫይሮንመንቱ ያንን የፎከስ አትሞስፌር ክሬት ስለሚያደርግልን ማለት ነው። ስለዚህ የተንጫጫ ኢንቫይሮንመንት ውስጥ ሆናችሁ ለምንድነው ፎከስ ማላደርገው የሚባል ነገር የለም። ለማጥናት ወይም ደግሞ የተረጋጋ ህይወትን ሊድ ማድረግ እየፈለጋችሁ ነገር ግን ቤታችሁ ውስጥ ያለው ነገር ፊልም፣ ሶሻል ሚዲያ፣ ልጆች ምናምን ከሆነ of course it doesn't work like that. so ሳላንዛዛባችሁ let's go ወደና ይሄን ነገር ፊክስ እናድርገው። so የመጀመሪያው any distraction ካለ ከአካባቢያችሁ አስወግዱ። ምን ማለት ነው? የምርም ፎከሳችሁን ጌን ማድረግ ከፈለጋችሁ the first thing ማድረግ ያለባችሁ ነገር ፎከሳችሁ ሉዝ እንድታረጉ የሚያረጋችሁ ነገር እስቲ ምንድነው? like ይሄን ነገር one to one ብናደርገው of course ሁልጊዜ ክላይንቶችን እጠይቃለሁ እስቲ tell me what is it 1 2 3 ብላችሁ like we have all time ንገሩ እና የዚህን ጊዜ የምረዳው ነገር እንደመሰላችሁ ፎከስ ሊያደርጉ የሚፈልጉበት ኢንቫይሮንመንት አካባቢያቸው ራሱ ያንን ነገር አይጋብዝም። the moment ስራ ለመስራት ዴስካቸው ላይ ቁጭ ሲሉ ዴስካቸው እንዳለ በየቦታው አይዘር ቆሻሻ ነው ኦር ስልክ አለ ኦር ታብሌት አለ ምን አለ ሁሉ ነገር ብቻ ገራ የገባው ነገር ነው። so the first thing is you have to clean your desk ያንን ነገር ማጽዳት አለባችሁ። ምክንያቱም የጸዳ አካባቢ የጸዳ አይምሮን ክሬት ስለሚያደርግ ያን የጸዳ አይምሮ ደግሞ ፎከስ ስለሚያደርግ ማለት ነው። ከአይምሮአችሁ ጋር አትጣሉ። make it easy አይምሮአችሁ ፎከስ እንዲያደርግ make it easy so በተቻላችሁ መጠን ይሄ ዊል ፓወራችሁን ቴስት አታድርጉት እሺ። ምክንያቱም አይምሮአችሁ ከእናንተ በላይ በጣም ጠንካራ ነው። if አካባቢው የጸዳ ካልሆነ of course it's going to decide basically እንደዚህ ብላችሁ አስቡ። ከዚህ በኋላ ጤነኛ የሆነ ምግብ ነው መብላት የምፈልገው ብላችሁ ግን like አካባቢያችሁ እንዳለ በርገርና like how does that work? that's what I mean. so distract የሚያደርጋችሁ ነገር እንዳላስወግዱ። ሁለተኛ ደግሞ አንድ ታርጌት ይኖራችሁ። ፎከስ አድርጋችሁ ስራ ለመስራት ካሰባችሁ ሐሳቡና አላማው አንድ ታርጌት የወጣለት ነገር ማሳካት ነው። ለምሳሌ አሁን እኔ ማንበብ ብፈልግ ፎከሴ ሙሉ ለሙሉ መሄድ ያለበት ማንበብ ላይ ነው። ፎከስ is not about ብዙ ነገሮችን በአንድ ጊዜ ማለት because አንዳንድ ጊዜ even ከትርጉሙ መጀመርም ያለብኝ ይመስለኛል because ብዙ ሰው እኔ ፎከስ የለኝም ሲል honey you do have focus ግን ምናልባት ውጤት የሚያመጣ ነገር ወይም ደግሞ like ህይወታችሁ ላይ additional የሆነ የሚጨምር ነገር ላይ ላይሆን ይችላል። so the first thing ማስተዋል ያለባችሁ ነገር is that exactly ምንም አይነት ፎከስ የለኝም ስትሉ ምናልባት ብዙ ነገር ለማድረግ እየሞከራችሁ because ያ ነገር አይሰራም። so next time ላይ ፎከስ ለማድረግ ስትሞክሩ ለአይምሮአችሁ አንድ ታስክ ስጡት። እሱ ምንድነው? እንበልና ፕሮጀክት የምሰራ ከሆነ ለ20 ደቂቃ ለአንድ ሰዓት እዛ ነገር ላይ ፎከስ ዶኝ ይሰራል። so there is only one target and አይምሮአችሁ ለዛ ነገር ኮሚትድ ነው ማለት ነው። ዲስትራክትድ ከሆናችሁ or ደግሞ በዛ ዲፕ ወርክ ታይም ዞን ላይ ማአት ነገር የምታደርጉ ከሆነ
ያ ነገር አይሰራም። ሶስተኛው ደግሞ ታይም ብሎክ አዘጋጁለት። ለምሳሌ እኔ ብዙ ጊዜ ስናገር ሰምታችሁ ሊሆን ይችላል። ስራ ስሰራ እኔ በቀን ውስጥ ለ6 ሰዓት ነው የምሰራው። አይ ዶንት ዋንት ቱ ወርክ ከ6 ሰዓት በላይ። however ግን ሰው ምን ብሎ ያስባል? ስለዚህ ዲዲያ ማለት በቀን ውስጥ ለ6 ሰዓት ከሰራሽ በኋላ the rest of the time ስትዝናኝ ነው የምትዩ ይሉኛል። but no, that's not what I meant. of course ስራ ሰራለሁ እስከ ማታ ማመሸባቸው ጊዜያቶች አሉ። ለኔ ግን ስራ የምሰራው ብዬ even ሌብል ሳደርገው I'm talking about deep work የማደርግበት so እኔ ቀኖቼ በ3 ይከፈላሉ። እነዚህ 3 ነገሮች በሁለት ሰዓታት ይከፋፈላሉ። እነዚህ ሁለት ሰዓታት ደግሞ የራሳቸው የሆነ ታርጌት አላቸው። በመጀመሪያ 2 ሰዓት ምን እንደምሰራ አውቃለሁ። the second 2 ሰዓት እንደምሰራ አውቃለሁ and the third 2 ሰዓት እንደምሰራ አውቃለሁ። so እነዚህ 3 ነገሮች exactly ምን እንደምሰራ ስለማቅ the whole focus አይምሮ attention እዛ ነገር ጋር ይሄዳል ማለት ነው። ግን ይሄንን ነገር ፊክስ እንዳደረግ የረዳኝ ነገር እንደሆነ ታውቃላችሁ። እነዚህ ሁለት ሰዓታት መቼ እንደሚከናወኑ ማወቅ ብቻ ነው። ከዚህ በፊት ጉግል ካላንደሬን ሳሳያችሁ እነዚህ የት እንደሚሄዱና ምን እንደማረበርም ባርቅ ያሳይቻችኋለሁ። so maybe ምናልባት ማየት ከፈለጋችሁ እሱ ማየት ትችላላችሁ። but please next time ላይ አይምሯችሁ ማለማመድ ከፈለጋችሁ ትኩረት እንዲኖረው then ለራሱ dedicated የሆነ time create አድርጉለት። so እዚህ ነገር ላይ አንድ ቲፕ የምነግራችሁ ምንድነው መሰላችሁ? የሆነ ስራን ስትሰሩ በተቻላችሁ መጠን ከአንድ ታስክ ወደ ሌላ ታስክ ለመሄድ አትሞክሩ። እሺ ስፔሻሊ ኮምፒውተር ላይ የሚሰሩ ሰዎች እንዴት ከባድ እንደሆነ አቃል ከቱም ላይክ ማአታቦችን ክሬት እናደርግና አንዴ እዚህ ጋር እንሰራለን ከዛ ስዊች ወደ ሌላ ላይክ ታስኮችን ስዊች አታድርጉ። ያ ነገር በጣም ፎከሳችሁን ይገላል። ምክንያቱም አይምሯችሁ ከሆነ ታስክ ወደ ሌላ ታስክ ሲሄድ ድጋሚ ሪፎከስ እንዲያደርግ እያደረጋችሁት ስለሆነ ማለት ነው። that's gonna kill it። አራተኛ ደግሞ ይሄን ነገር ቶታሊ ፊክስ ለማድረግ ምንድነው መሰላችሁ ማድረግ ያለባችሁ? ትሬን አድርጉት አይምሯችሁን። በነገራችን ላይ አይምሯችን እንደ ጡንቻ ነው። ማለትም ለምሳሌ አሁን እኔ ደምብል እያነሳው ሁሉ ጊዜ የአርም ስራ ምሰራ ከሆነ ይሄኛው ጡንቻው ያድጋል አይደለ? just like that አይምሯችሁም the more you train it አንድ ነገር ላይ ፎከስ እንዲያደርግ then አይምሯችሁን ፎከስ እና ሪፎከስ ለማድረግ በጣም ቀላል ይሆንላችኋል። so ምን ማለት ነው? ለምሳሌ አሁን የሆነ ነገር እያነበብኩኝ ኦር ኢቭን ከሰው ጋር እንኳን እያወራሁ ሊሆን ይችላል። አንዳንድ ጊዜ አይምሮዬ ወደ ሌላ ቦታ ሲሄድ መመለስ ማለት ነው። ቶሎ ብዬ ወይ ነው ወደዚህ ነገር እንመለስ even though conversation boring ቢሆን even though የማነበው ነገር interesting ባይሆን ያን ያህል ሁሉ ነገር በጣም ፎከስ ሲኖራችሁ interesting ይሆናል ማለት አይደለም። ግን በተቻላችሁ መጠን even ባትወዱት እንኳን መልሳችሁ መላልሳችሁ አይምሯችሁ ወደ ቦታው እንዲመለስ ማድረግ አለባችሁ። ይሄ basically አይምሯችሁ ኤክሰርሳይዝ እንዲያደርግ ማድረግ ነው። በነገራችን ላይ እንደነገርኳችሁ አይምሯችሁ መስል ነው ብያለሁ አይደለ? ምንም ነገር ትሬን ማስደረግ ትችላላችሁ። ሶ ለእናንተ በኋላ ላይ ፎከስ አላረግም ስራዬ ላይ ህይወቴ ላይ ያ ነገር አይመጣም። ከዚህ ባይ ዲፎልት አሁን አይምሯችሁ and እዚህ ነገር ላይ ብዙ ሰው ደግሞ የሚያደርገው ነገር አልሳካ ሲላችሁ ፎከስ አላደርግ ሲላችሁ ደግሞ አቁሙ አላችሁ። ኖ ዶንት ዱ ዳት። እሺ ፎከስ አላደርግ ሲል አእምሯችሁ ማለት ነው ጀስት 5 ደቂቃ ስጡት፣ እዛው ተቀመጡ፣ ምንም ነገር አታድርጉ። ከዛ በኋላ መልሳችሁ ፎከሳችሁ እስከሚመጣ ድረስ ሜዲቴት አድርጉ። ኦኬ ሶ ፎከስ አላደርኩም ብላችሁ ጥላችሁ እንዳትሄዱ። አምስተኛ ላይፍ ስታይላችሁን ፊክስ አድርጉት። ለምሳሌ አሁን ፎከስ ለማድረግ እኮ በቂ እንቅልፍ ያስፈልጋል። ሆዳችሁን መሙላት አለበት። በነገራችን አይ ሚን ናት ቴክኒካሊ መሙላት ግን ምግብ መመገብ አለባችሁ። በተቻላችሁ አቅም ኢቭን ዳይታችሁን መመልከት አለባችሁ። ለምሳሌ አሁን የምታውቁ ከሆነ ኢንሱሊን ሬዚስተንስ የሚባል ነገር አለ ኦር ደግሞ ግሉኮዝ ክራሽ የሚባል ነገር የምታውቁ ከሆነ ምን ማለት ነው? ለምሳሌ አሁን ጧት በጣም እንደነ ዳቦ፣ እንጀራ ሃይ ካርብ የሆኑ ምግቦች የምትመገቡ ከሆነ ባይ ዲፎልት ያ ኢነርጂያችሁን ወይም ደግሞ ግሉኮሳችሁን ክራሽ እንዲያደርግ ያደርጋል። ቤሲክሊ ኢንሱሊን ማለት ነው ላይክ ሬዚስት ያደርጋል። ናው የዚህን ጊዜ ምንድነው የሚፈጠረው? የዚህን ጊዜ ከበላችሁ በኋላ እንቅልፍ ይላችኋል። ፎከስ ለማድረግ ብትፈልጉም ፎከስ አታደርጉም። and that's why በተቻላችሁ መጠን አረንጓዴ ሻይ ጠጡ፣ ቀላል ያሉ ምግቦችን ብሉ and even ፕሮቲን መጠናችሁን ቀስ አድርጉ። ምክንያቱም አይምሯችሁ ላይ ሆዳችሁ ስለሚፈጩ ያንን እንቅልፍ ሊላችሁ ይችላል ኦር ደግሞ ፎከስ እንዳለ ወደዛ ሊያመጣው ስለሚችል ማለት ነው። ሶ ላይፍ ስታይላችሁን በቀላሉ ፊክስ ካደረጋችሁ ፎከስ የለኝም የሚለው ንግግር ታቆማላችሁ ማለት ነው። እና ነገርኳችሁ ከኔ ጋር ክላይንቶች ስናወራ the first thing የኔ ስራ የሚሆነው ምንድነው የነሱን ላይፍ ስታይል ማጥናት ነው። እነዚህ ሰዎች እንዴት ነው የሚኖሩት፣ እንዴት ነው even like ስራቸውን የሚሰሩት basically the whole thing ማለት ነው። and even though ፎከሳችሁ ጠፋ ኦኬ ይሄን ነገር አርጉ ማለት አይደለም የኔ ስራ ምንድነው ፎከሳችሁ የለም ሲባል ኦኬ what was the reason let me see። ምክንያቱም አሳ ኮች እነዛ ነገሮችን ማየት አለብኝ። if እነዛ ነገሮች ደግሞ ፊክስ ካደረጉ then የሚፈልጉት ነገር by default ይመጣል ማለት ነው። so next time ላይ ፎከስን ሉዝ ስታደርጉ ምናልባት ላይፍ ስታይላችሁን እስቲ ተመልከቱ። ምን አይነት ላይፍ ስታይል ነው ያላችሁ? አምሽታችሁ የምትገቡ ከሆነ obviously ጧል ላይ ነቃትሉም ፎከስ አይኖራችሁም። የምትበሉት ምግብ እንዳለ የዳቦ ነክ ከሆነ እንጀራ ነክ ከሆነ ኦር ደግሞ ችግር የለም ግን like high carb የሆኑ
then ያ ነገር again ኤነርጂ ሌቭላችሁን ክራሽ እንዲያደርግ ያደርገዋል ማለት ነው። now the point is በጣም ፐርፌክት የሆነ ላይፍ ኑሩ በጣም ኒት የሆነ ላይፍ ኑሩ ማለት አይደለም። but ፖይንቱ ምንድነው ህይወታችሁን ዝም ብሎ እንደ ጋርቤጅ አትመልከቱት ማለት ነው። ሁሉ ነገር እንደመጣ አታስተናግዱት። በጣም ፒኪ ሁኑ። የምትበሉት ነገር ላይ የምታረጉት ነገር ኢቭን የምትሆኑት ነገር በጣም ፒኪ ሁኑ because all this thing ከኤነርጂያችሁ ጋር ይገናኛል። ኤነርጂያችሁ ደግሞ ዝቅ ካለ ፎከሳችሁ አብሮ ዝቅ ስለሚል ማለት ነው። now እነዚህ ነገርኳችሁ ፖይንቶች በጠቅላላ ለሁላችሁም እንደሚሰራ በጣም እርግጠኛ ነኝ። ግን ከዚህም ደግሞ ያለፈ ነገር አለ which is why ከኔ ጋር one to one coaching መስራት ከፈለጋችሁ ለአንድ ወር አለ በነገራችን ላይ ለሁለት ለሶስት ወር ማክሲመም 3 ወር ነው። ምክንያቱም ከ3 ወር በኋላ በፍጹም ኮቺንግ የሚባል ነገር የለም። ዋይ ከኔ ጋር የምትማሩ ኦር ኢቭን ኤክስፒሪየንስ ያደርጋችሁ ሰዎች ካላችሁ ታውቃላችሁ የኔ ሙሉ ለሙሉ ስራዬ እዚህ ጋር ከሆናችሁ እናንተ እንዴት እዚህ ጋር መምጣት ትችላላችሁ የሚለው ነገር አሳያችኋለሁ and then አብረን እንሄዳለን። then እዚህ ጋር ከደረስን በኋላ which is either የሶስተኛ ወር ላይ or even የመጨረሻው ወር ላይ የምናደርገው ምንድነው በራሳችሁ አቅም በራሳችሁ እንድትተማመኑ አድርጌ ነው ትሬን የማደርገው። ሶ ከዚህ በኋላ ማንም ምንም አያስፈልጋችሁም። የራሳችሁ አይምሮ አላችሁ፣ በራሳችሁ መወሰን ትችላላችሁ፣ በራሳችሁ ህይወታችሁ ማስተካከል ትችላላችሁ። ያ ነው የኔ ኮቺንግ በአጠቃላይ የማስተምረው ማለት ነው። ስለዚህ ኦንላይን ደግሞ ስለሆነ እንደነገርኳችሁ የትም አካባቢ ኑሩ ኢትስ ፍሌክሲብል። ስለዚህ ሬጂስተር ማድረግ ከፈለጋችሁ እታች ዲስክሪፕሽን ሴክሽን ላይ ሊንኩ አለ ከነ ፉል ኢንፎርሜሽኑ ፕራይሱ አለላችሁ። ምንድነው ኤክስፔክት የምታደርጉት ምንድነው ኢቭን ጌን የምታደርጉት ከኔ ጋር ስራውስ ምን ይመስላል ቢካዝ ልክ እንደነገርኳችሁ ሞመንት እንደነገርኳችሁ ከኔ ጋር ስትጀምሩ ግልጽ ወደ ሆነው ወደ ገደለው ነው የምንገባው ቢካዝ ጊዜ ማባከን የሚባል ነገር የለም። አይ ቲንክ እስካሁን ድረስ በቂ ጊዜ አባክነናል። so yeah we're gonna get our shit together ማለት ነው። anyways thank you so much ስለተመለከታችሁ ይሄን ቪዲዮ። የዴሊ ሞመንተም አፕሊኬሽናችን ስቲል ላውንች ሆኗል። እሱን ዳውንሎድ ማድረግ ከፈለጋችሁ እታች ዲስክሪፕሽን ሴክሽን ላይ አለ። ሐሳብ አስተያየት ጥያቄ whatever እቀበላለሁ እንደምታውቁት and በተቻለ መጠን almost ሁሉንም ኮሜንቶች እመልሳለሁ። so yeah show some love okay anyways በሚቀጥለው ቪዲዮ በተለየ ቶፒክ እንገናኝ። bye oh and then subscribe አድርጋችኋል? if not subscribe here or here or here. Okay anyways bye.